ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ እንደሁልጊዜው ዛሬም መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። ውድ ቤተሰቦቻችን በዚህኛውም ጥንቅራችን የተወሰኑ ሀገራዊ ጉዳዮችን ይዘንላችኋል። ከባህር ማዶ ስንል ዛሬ በአውሮፓ መድረክ በርከት ያሉ ጨዋታዎች ይደረጋሉ። የወዳጅነት ጨዋታን ጨምሮ የዓለም ዋንጫ ማጣሪያ ትላንትና በርከት ያሉ የዓለም ዋንጫ ማጣሪያ ጨዋታዎች ነበሩ። እጅግ በርካታ ግቦች በየስቴዲየሞች የተመለከትንበት ምሽት ነበረ። አዝናኝ የሆኑትና ለየት ያሉ ውጤት የተመዘገበባቸውን ጨዋታዎች ለእናንተ ውድ አድማጮቻችን መርጠን ስናደርስ በአውሮፓ ትልቅ ክለቦች ሪያል ማድሪድ ቤት በተለይም የላሊጋው ፕሬዚዳንት ዣቪየር ቴባስ ከሰሞኑ ባርሳ ላይ ነበር ዘመቻ የከፈቱት። አሁን ፊታቸውን ወደ ሪያል ማድሪድ አዙረዋል። ባሎን ዶርን የተመለከተ ተጨማሪ መረጃም በአውሮፓ ቆይታችን ስናነሳ ሳውዲ አረቢያና ረብጣ ብሮቹ በአውሮፓ እግር ኳስ ውስጥ አሁንም ዞር እያሉ ነው። የዝውውር መስኮቱ ላይ በስፋት ተጨማሪ መረጃዎችን ይዘናል። በተወዳጁ የእንግሊዝ ፕሪሚየር ሊግ በርካታ ክለቦች በዝውውር መስኮቱ ላይ በንቃት እየተሳተፉ ይገኛሉ። በተለይም ዘንድሮ በአውሮፓ መድረክ የሚሳተፉ ክለቦችን ጨምሮ ቢግ ሲክስ የሚባሉ ክለቦች በስፋት እየተንቀሳቀሱ ይገኛሉ። ማንቸስተር ሲቲ ተጫዋች ለማስፈረም ከስምምነት ደርሷል። ከሪያን አይት ኑሪ ከቼርኪ እና ከታይጃኒ ሬንደርስ ቀጥሎ አራተኛ ተጫዋች ነው። ውድ ቤተሰቦቻችን እናነሷለን። አዲሱ ፈራሚ የሚለንም ነገር አለ በማንቸስተር ሲቲ 50 ሚሊዮን ዩሮ ስለሚፈልጉበት ተጫዋችና በማንቸስተር ሲቲ በኩል ተጨማሪ የቡድን ዜናዎችን ስናነሳ ሰፋ ያለ የዝውውር መረጃ ግን ለሲቲ ደጋፊዎች እናደርሳችኋለን። የቼልሲ ሁለት ተጫዋቾች ለህት ክለብ እንደሚሰጡ ሲረጋገጥ የ21 ዓመቱን ተጫዋች ግን በክለቡ ለማቆየት ሲደረግ የነበረው ጥረት እንዳልተሳካ ነው ዘ አትሌቲክ ያረጋገጠው። ለመሆኑ ይህ በርካታ ጥረት ያደረጉበት ማሬስካ የወደዱት ግን በክለቡ የማይቆየው ተጫዋች ማን ነው? በቼልሲ በኩል ተጨማሪ የዝውውር መረጃዎችን ይዘናል እናደርሳችኋለን። የሳውዲ ረብጣ ብሮች ሊቨርፑል ቤት በቅርቡ ይጠበቃል። የቤን ጃኮብሰን መረጃ እናደርሳችኋለን። ስለ አዲሱ ፈራሚ የምንላችሁ ነገር አለ። ቨርጂል ቫን ዳይክ እንዲሁም ጉዳት ያስተናገደው የሊቨርፑልን ተጫዋችና የሜሎስ ኬርኪዝን ዝውውር ያፈጥናል የተባለ አንድ ዝውውርን ስናነሳ የዓመቱ ምርጡ ጨዋታ ሊቨርፑል ከቶትናም ሆኖ ተመርጧል። ሊቨርፑል ቤት ግን በርከት ያሉ የዝውውር መረጃና ተጨማሪ የቡድን ዜናዎችን እንደዚሁ ለእናንተ ውድ አድማጮቻችን እያጋራናችሁ ቆይታ የምናደርግ ይሆናል። አርሰናል በዝውውር መስኮቱ ላይ በርካታ ደጋፊዎችን ያበሳጨ እንቅስቃሴን እያደረገ ይገኛል። በተለይም እጅግ በጣም የዘገየ የዝውውር ፖሊሲ አርሰናል ቤት ጫና ውስጥ እንዲገባ አድርጎታል። አሁን ትላንትና የሳውዲ አረቢያ ክለቦች በአርሰናል የሚፈለግ ተጫዋች ላይ ትኩረት አድርገዋል። ቼልሲ ለአርሰናል ተጫዋች እንደሚሸጥ አረጋግጧል። የማርካን ዘገባ ይዘንላችኋል አርሰናል ደጋፊዎች። እንደዚሁም የቀድሞ ስፖርቲንግ ዳይሬክተር ኤዱ ምልመላ እጅግ በጣም አነጋጋሪ ነበር። ኤምሬትስ ስቴዲየም ለየት ያለ መረጃ ለአርሰናል ደጋፊዎች ይዘናል። ፋብሪዚዮ ሮማኖ በማንቸስተር ዩናይትድ እና በቪክተር ጊዮኬሬስክ መካከል ድርድሩ መቀጠሉን አስታውቆ ትላንትና ግን ጊዮኬሬስክ እጅግ በጣም ያልተጠበቀ ነገር አድርጓል። በእርግጥ ምክንያት አለው፣ ከዝውውር ጋር በተያያዘ ነው። ለዩናይትድ ደጋፊዎች ሰፋ ያለ መረጃ ያለን ጠብቁን። ከዛ በተጨማሪ ማንቸስተር ዩናይትድ ብሪያን ምቤሞ ሌላ ከበርንማውዝ ሊያመጣ ስለሚፈልገው ተጫዋች፣ ፋብሪዚዮ ሮማኖ ዩናይትድን ስለሚለቁ ተጫዋች፣ እንደ ተጫዋች ደግሞ ብሩኖ ፈርናንዴዝን የተመለከተ ሰፋ ያለ ጥንቅር በዚህኛውም የስፖርት የመረጃ ክፍለ ጊዜያችን ለእናንተ ውድ አድማጮቻችን እያደረስን ቆይታ የምናደርግ ይሆናል። ውድ ቤተሰቦቻችን እኚህና ሌሎች የተመራረጡ ርዕሰ ጉዳዮችን እያጋራናችሁ ቆይታ ስናደርግ እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር አድርጉ። አበረታቱን። በተለይ ላይክ ማድረግ እንዳይረሳ። ሀገራዊ ጉዳይ አስቀድመን እንጀምር። በኢትዮጵያ ፕሪሚየር ሊግ 34ኛ ሳምንት መርሃ ግብር ሀዲያ ሆሳዕና ከአምናው ሻምፒዮን ኢትዮጵያ ንግድ ባንክ ጋር ያደረጉትን ጨዋታ 1-0 በሆነ ውጤት ድል አድርገዋል። የሀዲያ ሆሳዕናን ብቸኛ የማሸነፊያ ግብ ጸጋብ ግዛው 93ኛው ደቂቃ ላይ ነው ከመረብ ማሳረፍ የቻለው። ኢትዮጵያ ንግድ ባንክ ያለፉትን 9 ጨዋታ ማሸነፍ አልቻሉም። ሀዲያ ሆሳዕና ከ5 ጨዋታ በኋላ 3 ድፍን ነጥቦችን ማሳካት የቻለበት እንደዚሁ ምሽትን ነው ማሳለፍ የቻለው።
ያለው። ውጤቱን ተከትሎ ሀዲያ ሆሳዕና ነጥቡን 47 በማድረስ አምስተኛ፣ የአምናው ሻምፒዮን ንግድ ባንክ በ40 ነጥብ 11ኛ ደረጃ ላይ ተቀምጧል። 35ኛ ሳምንት የኢትዮጵያ ፕሪሚየር ሊግ የፊታችን እሁድ ኢትዮጵያ መድን ከሀዲያ ሆሳዕና፣ ማክሰኞ ኢትዮጵያ ንግድ ባንክ ወላይታ ዲቻ ጋር እንደዚሁ ጨዋታቸውን ያደርጋሉ። ለማስታወስ ያክል ውድ ቤተሰቦቻችን ትላንትና 3 ጨዋታዎች ነበር የተደረጉት በምሽት መረጃችን ነግረናቸዋል። ለማስታወስ ያክል መቀለ ሰባ እንደርታ ከኢትዮጵያ ቡና 1-1፣ እንደዚሁም ሐዋሳ ከተማ ወልዋሎ አዲግራት ዩኒቨርሲቲን 1-2 ያሸነፈበት ጨዋታ ተጠቃሽ ነበረ። ተወዳጁ የኢትዮጵያ ፕሪሚየር ሊግ ዛሬም እንግዲህ መርሃ ግብሮች ቀጥለው ይካሄዳሉ። የ2017 የኢትዮጵያ ፕሪሚየር ሊግ ሻምፒዮኑ ኢትዮጵያ መድን ከመቻል እንደዚሁም ኢትዮ ኤሌክትሪክ ከፋሲል ከነማ ጨዋታቸውን ያደርጋሉ። ለማስታወስ ያክል ኢትዮጵያ መድን ሻምፒዮን መሆኑን ያረጋገጠው ትላንትና መቀለ ሰባ እንደርታ ከኢትዮጵያ ቡና 1-1 በሆናቸው ውጤት ማጠናቀቃቸውን ተከትሎ ኢትዮጵያ መድን በ64 ነጥብ የኢትዮጵያ ፕሪሚየር ሊግ ሻምፒዮን መሆኑን አረጋግጧል። ኢትዮጵያ ቡና በቀጣይ በሚደረጉ ጨዋታዎች ደግሞ ሁለተኝነቱን ያረጋግጣል ተብሎ ቢጠበቅም ነገር ግን ዘንድሮ በኢትዮጵያን በመወከል የሚሳተፉት ሁለት ቡድኖች ኢትዮጵያ መድን በአፍሪካ ሻምፒዮንስ ሊግ ፍልሚያውን እንደሚያደርግ አስቀድሞ እንደዚሁ ያረጋግጧል። ሲዳማ ቡና ደግሞ ሌላኛው ኢትዮጵያን ወክሎ የሚሳተፈው ክለብ ይሆናል። ወደ ባህር ማዶ ስፖርታዊ ጥንቅሮቻችን ደግሞ እንሻገር። ወደ ቤተሰቦቻችን ዛሬ በአውሮፓ የዓለም ዋንጫ ማጣሪያ ጨዋታዎች ይደረጋሉ። ኔዘርላንድ ከማልታ፣ ሰርቢያ ከአንዶራ፣ ላቲቪያ ከአልቤኒያ፣ ሳን ማሪኖ ከኦስትሪያ፣ እንደዚሁ ሮማኒያ ከኬፕሩስ እና ፊንላንድ ከፖላንድ የሚያደርጉት ጨዋታ ሲጠበቅ በተለይም ኔዘርላንድ ከማልታ የሚያደርጉት ጨዋታ የበርካቶችን ቀልብ የሳበው ጨዋታ ነው። በነገራችን ላይ ወዳጅነት ጨዋታዎችም ይደረጋሉ። እንግሊዝ ከሴኔጋል ዛሬ ምሽት 3 ሰዓት 45 ደቂቃ ሲል የሚጠበቅ ትልቅ ጨዋታ ነው። ቤላሩስ ከሩሲያ፣ ዴንማርክ ከሉታኒያ፣ ስዊድን ከአልጄሪያ ሌሎች በአውሮፓ መድረክ የሚደረጉ የወዳጅነት ጨዋታዎችም ጭምር ናቸው። በላቲን አሜሪካ ሀገር የኮንካካፍ የዓለም ዋንጫ ማጣሪያ ጨዋታዎች እንደዚሁ ቀጥለው ይካሄዳሉ። ዩራጋይ ከቬንዙዌላ፣ አርጀንቲና ከኮሎምቢያ፣ ብራዚል ከፓራጓይ፣ ፔሩ ከኢኳዶር ዛሬ የሚደረጉ ጨዋታዎች ናቸው። ጨዋታዎቹ ከእኩለ ሌሊት ጀምሮ የሚደረጉ ናቸው። ወደ ቤተሰቦቻችን ስለሆነም የዛሬ ጨዋታዎች ለሮብ አጥቢያ በጣም የቀረቡ ናቸው። በኢትዮጵያን አቆጣጠር ከሌሊቱ 8 ሰዓት፣ 9 ሰዓት ከ45 ደቂቃና 10 ሰዓት ተኩል ሌሊቱን ሲደረጉ የሚያድሩ ጨዋታዎች ናቸው። ለማንኛውም አርጀንቲና አስቀድማ ማለፏን አረጋግጣለች ከሊዮኔል አንድሬስ ሜሲ ጋርና ከኮሎምቢያ ጨዋታ ጋር በተያያዘ ተጨማሪ መረጃ ለሊዮኔል ሜሲ አድናቂዎች፣ ለአርጀንቲና ደጋፊዎች ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ትላንት በርከት ያሉ ጨዋታዎች በዓለም ዋንጫ በአውሮፓ ዙሪያ የማጣሪያ ጨዋታዎች ሲደረጉ ነበረ። ክሮኤሽያ ቼክን 5-1 ያሸነፈችበትና በሁለቱ ቡድኖች በድምሩ ግማሽ ደርዘን ግብ የተቆጠረበት ለተመልካች በጣም አዝናኙ ጨዋታ ነበረ። በጨዋታው ላይ 42ኛው ደቂቃ ላይ ክራማሪች፣ ሉካ ሞድሪች በፍጹም ቅጣት ምት 62ኛው ደቂቃ ላይ እንደዚሁም ኢቫን ፔሪሲች 68ኛው፣ ቡድሚር 72ኛው፣ ክራማሪች 75ኛው ደቂቃ ላይ አምስቱን የክሮኤሽያ ግቦች ሲያስቆጥሩ ብቸኛዋን የቼክ ሪፐብሊክ ግብ ቶማስ ሹሼክ 58ኛው ደቂቃ ላይ አስቆጥሮ ነበር። ያዋቻ አድርጓቸው ነበር 1-1። ነገር ግን ክሮኤሽያ ከዛ በኋላ 4 ግቦችን አስቆጥራ በድምሩ 5-1 በሆነ ውጤት ድል አድርጋለች። ለተመልካች ሌላ ፍጹም አዝናኝ የነበረው ጨዋታ በቤልጂየም እና በዌልስ መካከል የነበረው ጨዋታ ነው። ጨዋታው በቤልጂየም 4-3 አሸናፊነት ተጠናቋል። በተለይም ቤልጂየም በመጀመሪያዎቹ 28 ደቂቃ ባስቆጠረችው ግብ 3-0 ተመራ ነበረ። ሮሜሎ ሉካኩ 15ኛው በፍጹም ቅጣት ምት፣ ዩሪ ቴሌማንስ 19ኛው፣ ጄሬሚ ዶኩ 28ኛው ደቂቃ ግብ አስቆጥሮም 3-0 ይመሩ ነበረ። ከረፍት መልስ ዌልስ በሃሪ ዊልሰን፣ ቶማስ እና ብሪያን ጆንሰን ግቦች 3-1 ብትሆንም ኬቨን ደ ብሩይነ 88ኛው ደቂቃ ላይ 4-3 የሚያሸንፉበትን ግብ አስቆጥሮ ጨዋታው በቤልጂየም 4-3 አሸናፊነት ተጠናቋል። ሮሜሎ ሉካኮ ግብ ማስቆጠሩን ተከትሎ በአጠቃላይ ለዌልስ ብሔራዊ ቡድን ያስቆጠራቸውን የግብ ብዛት
89 ትላንትና ማድረስ ችሏል። በገና በጨዋታው በጀመረ 15ኛ ደቂቃ ነበረ በፍጹም ቅጣት ምት ኳስና መረብን ያዋሃደው። ሌላኛው የቡድኑን የማሸነፈ የመጨረሻ ደቂቃ 88ኛው ደቂቃ ላይ ግብ ያስቆጠረው ኬቨን ደ ብሩይነ ለሀገሩ ቤልጂየም 111 ጨዋታ አደረገ፣ 31 ግብ አለው፣ 51 አሲስት። በአጠቃላይ በእነኚህ 111 የጨዋታ ጊዜ 82 የግብ አስተዋጽኦ ለሀገሩ ማበርከት ችሏል። ኬቨን ደ ብሩይነ ከዚህ ጨዋታ በኋላ በቀጥታ ወደ ጣሊያን በማምራት የናፖሊ አዲስ ተጫዋች በመሆን የሕክምና ምርመራውን ያረጋል ተብሎ ይጠበቃል። የኤርሊንግ ብሮት ሃላንድ የማርቲን ኦዴጋርድ ሀገር ኖርዌይም በአሸናፊነት ጉዞ ላይ ቀጥላለች። ኖርዌይ በኤርሊንግ ብሮት ሃላንድ የ62ኛ ደቂቃ ግብ 1-0 በሆነ ውጤት ኢስቶኒያን ድል ማድረግ ችላለች። ግቧን ተከትሎ ኤርሊንግ ብሮት ሃላንድ በ43 ጨዋታ ለሀገሩ ኖርዌይ 42ኛ ግቡን ማስቆጠር ችሏል። እጅግ በጣም አስገራሚ የሚባል ግብ የማስቆጠር ንጻሬ ነው ለኤርሊንግ ብሮት ሃላንድ። ኖርዌይ 100% የዓለም ዋንጫ ማጣሪያ ጨዋታዎችን ድል አድርጋለች። ሞልዶቫን 5-0፣ እስራኤልን 4-2፣ ጣሊያን 3-0፣ ትላንት ደግሞ ኢስቶኒያን 1-0 በሆነ ውጤት ድል አድርጋለች። የኖርዌይ ጉዞ 100% ማለት ነው ለዓለም ዋንጫ የማጣሪያ መርሃ ግብር። ጣሊያን አሰልጣኟን ካሰናበተችና በኖርዌይ 3-0 ከተሸነፈች በኋላ ሞልዶቫ ጋር ነበረ ጨዋታዋም። ትላንትና በዓለም ዋንጫ የማጣሪያ ጨዋታ ጣሊያን ሞልዶቫን 2-0 በሆነ ውጤት ድል አድርጋለች። የጣሊያንን ሁለት የማሸነፊያ ግቦች 40ኛው ደቂቃ ላይ ሪስፓራዶሪ እንደዚሁም 50ኛው ደቂቃ ላይ ካምቢያሶ ከረፍት በኋላ ሁለቱን የጣሊያን ብሔራዊ ቡድን የማሸነፊያነት ግብ አስቆጥሯል። ከነኚህ ጨዋታዎች በተጨማሪ ሰሜን መቄዶኒያ ካዛኪስታንን 1-0 እንደዚሁም በጊብልራርትና በፋሮ አይስላንድ መካከል የነበረው ጨዋታ ደግሞ ፋሮ አይስላንድ ጊብልራርትን 2-1 በሆነ ውጤት ድል ማድረግ የቻለችበት ጨዋታ ነበረ። የሪያል ማድሪዱ አዲሱ አሰልጣኝ ዣቪ አሎንሶ እኔ ዋነኛ ፍላጎቴ ደጋፊዎች የኛን አጨዋወት ከተመለከቱ በኋላ ይሄ ትክክለኛው ሪያል ማድሪድ ነው እንዲሉ እንፈልጋለሁ። ስለዚህ ሁላችሁም ተጫዋቾች ለዚህ ራሳችሁን አዘጋጁ ብለዋል። የመጀመሪያ ልምምዳቸውን በትላንትናው ዕለት ከሪያል ማድሪድ ቀሪ ተጫዋቾች ጋር በመሆን የጀመሩ ሲሆን ዣቪ አሎንሶ በቀጣይ ሮብም ሁለተኛ ልምምዳቸውን ቡድናቸውን ያሰራሉ ተብሎ ይጠበቃል። የላሊጋው ፕሬዝዳንት ከሰሞኑ ሙሉ ትኩረታቸው ባርሴሎና ነበረ። አሁን ፊታቸውን ወደ ሪያል ማድሪድ ዞር አድርገዋል። የላሊጋው ፕሬዝዳንት ዣቬር ቴባስ ከዳኝነት ጋር በተያዘ ባርሴሎናዎች 2 ጊዜ ቅሬታ ወደኛ አምጥተዋል፣ የሪያል ማድሪድ የከፋ ነው ብለዋል። ሪያል ማድሪድ በየጨዋታው ነው ቅሬታ የሚያቀርበው፣ አርፈው ጨዋታቸውን ለምን እንደማይጫወቱ ግራ ይለኛል ብለዋል። እናም ሁል ጊዜም ከኛ ጋር ይጨቃጨቃሉ። ዘንድሮ ያለ ዋንጫ ዓመታቸውን አጠናቀዋል። ለቀጣይ ዓመት ተዘጋጅተው እንደሚመጡ ተስፋ አደርጋለሁ። በተለይም ከዳኝነት ጋር በተያዘ ሁሉን ነገር ግፍ አድርገው ትተው ራሳቸው ላይ ትኩረት ቢያደርጉ፣ በተለይም በየጨዋታው የነሱን ክስ መስማት ሰልችቶናል። ባርሴሎና ግን ብለው ደግሞ ከሰሞኑ የባርሴሎና ትችታቸው ገለል ብለው በዚህ ውድድር ዓመት 2 ጊዜ ብቻ ነው ከዳኝነት ጋር በተያዘ ቅሬታ ያመጡልን ብለዋል። ኦስማን ዴምቤሌ ከፍጹም ቅጣት ምት ውጪ በ90 ደቂቃ 1.35 የግብ አስተዋጽኦ አለው። ይህ በአውሮፓ 5 ታላላቅ ሊጎች አንድም የሚስተካከለው ተጫዋች የለም። ኦስማን ዴምቤሌን በዚህ ረገድ ከፍጹም ቅጣት ምት ውጪ በተለይም በርካታ የግብ ዕድሎችን በመፍጠርና እንደዚሁም ግብ በማስቆጠር አሲስት በማድረግ እጅግ በጣም የተለየ ሚና አለው። ለማንኛውም በ90 ደቂቃ 1.35 የግብ አስተዋጽኦ ከቆመ ኳስ ውጭ ያለው ወይም ከፍጹም ቅጣት ምት ውጭ ያለው። ታዲያ ለዘንድሮ የባሎንዶር ሽልማት እጩ የሆነው ዴምቤሌን በተመለከተ ስኮር 19 ላሚን ያማልን አንደኛ ያደርጎታል በደረጃው ላይ በቅድመ ግምቱ ማለት ነው። ዴምቤሌን ወደ 2ኛ አውርዶታል። ፔድሪ 3ኛ፣ ሳላህ 4ኛ፣ እንደዚሁም ኬሊያን መባፔን 5ኛ ደረጃ ላይ አስቀምጦታል። ከዚህ ጋር በተያያዘ ግን ውድ ቤተሰቦቻችን ዓለም አቀፍ አወራራጅ ድርጅቶች ኦስማን ዴምቤሌ የ2005 የባሎንዶር አሸናፊ ይሆናል የሚልን ቅድመ ግምት ሲሰጡ ላሚን ያማልን በ2ኛ ደረጃነት ማስቀመጥ ችለዋል።
ከዙር ጋር በተያዘ ባየር ሙኒኮች የፓሪስ ሰን ዠርሜኑን እጅግ በጣም አስደናቂ ፈረንሳይ ተጫዋች ብራንዴሊ ባርኮላን ፈላጊ ሆነው ብቅ ብለዋል። ነገር ግን ፓሪስ ሰን ዠርሜኖች ተጫዋቹን የመሸጥ ምንም አይነት ፍላጎት የላቸውም። ኒኮ ዊሊያምስ ሌላኛው የባየር ሙኒክ አማራጭ ሲሆን ሚቱማ፣ ራፋኤል ሊአኦና ኮዲ ጋክፖንም በእጩነት ይዘዋል። ዋነኛ እቅዳቸው አሁን ግን ብራንዴሊ ባርኮላን ከፓሪስ ሰን ዠርሜን ማስኮብለል ነው ተብሏል። የተጫዋች ዘንድሮም አብዛኛውን ዋንጫ ከፓሪስ ሰን ዠርሜን ጋር በስኬት ያጠናቀቀና የቡድኑ ቁልፍ ተጫዋች ነበረ። ለፈረንሳይ ብሔራዊ ቡድንም እጅግ በጣም ወሳኝ ነበረ። በተለይም ከስፔን ጋር በነበራቸው የግማሽ ፍጻሜ ጨዋታ ላይ በጣም ወሳኝ ሚና የነበረው በጣም ፈጣን ተጫዋች ነበረ። ለማንኛውም የባየር ሙኒክ ቁጥር 1 ሆኗል። ካልተሳካ ግን ሚቱማ፣ ራፋኤል ሊያኦና ኮዲ ጋክፖ በቀጣይነት በባየር ሙኒክ ይጠበቃሉ። ቲዮ ኤርናንዴዝ የሳውዲ አረቢያን ረብጣ ብሮች ውድቅ ካደረገ በኋላ ፍላጎቱ ዳግም ለአትሌቲኮ ማድሪድ ተመልሶ መጫወት እንደሆነ ይታወቃል። የስፔኑ ክለብ በቀጣይ ቀናት የዝውውሩ ላይ ስራዎችን ይሰራል ተብሎ ይጠበቃል። ቲዮ ኤርናንዴዝ እንዲሁም ክለቡ ፍላጎት ነበረ ወደ ሳውዲ አረቢያ እንዲያመራ። ቲዮ ኤርናንዴዝ ግን በአውሮፓ እግር ኳስን መቆየትን ስለሚሻ ነበረ የሳውዲን ጥያቄ ውድቅ ያደረገው። በቀጣይም ይጠበቃል ከአትሌቲኮ ማድሪድ ጋር የሚደረገው ድርድር። አልናስር በርካታ ተጫዋቾችን ጥያቄ አቅርበው ውድቅ ከተደረገባቸው በኋላ የኤስ ሚላኑን ራፋኤል ሊአኦን ለማስፈረም እስከ 80 ሚሊዮን ዩሮ ብቅ ሊሉ ይችላሉ ተብሏል። በርካታ ያሉ የሳውዲ አረቢያ ምንጮች ግን ከዚህ ዝውውር በስተጀርባ ሌሎችም የሚደረጉ ዝውውሮች ሊኖሩ ይችላሉ ብለዋል። ምናልባት በዝርዝር ውስጥ ነው ያዙት። ራፋኤል ሊአኦ አስቀድሞ ክለቡን መልቀቅ እንደሚፈልግ አሳውቋል ኤስ ሚላንንና ፈላጊዎቹ በርከት ብለዋል። አልናስር ሌላኛው ፈላጊ ሆኖ ብቅ ብለዋል። ቀጣይ ጥያቄ ያቀርባሉ የሚለው ደግሞ ሌላኛው የሚጠበቅ ጉዳይ ነው። ሌላው አልናስር በክረምት የዝውውር መስኮት ለማስፈረም ከሚፈልጋቸው የመሃል ሜዳ ተጫዋቾች መካከል የስፔኑንና የፓሪስ ሰን ዠርሜኑን የመሃል ሜዳ ተጫዋች ፋቢያን ሩይዝን ነው ተብሏል። ነገር ግን እስካሁን ለፓሪስ ሰን ዠርሜን ይፋዊ ጥያቄ አላቀረቡም። ፋቢያን ሩይዝ ለፓሪስ ሰን ዠርሜንና ለሉዊስ ኤንሪኬ ፕሮጀክት ወሳኝ ተጫዋች ተደርጎ ስለሚወሰድ ዝውውሩ የመፈጸሙ ነገር እጅግ በጣም ዝቅተኛ ነው ብሏል ፋብሪዚዮ ሮማኖ። ይህ ዝውውር ግን በዋነኝነት በሳውዲ አረቢያው ክለብ አልናስር በኩል በስፋት ተይዟል። ሮናልዶ ወሳኝ ተጫዋቾችን ካመጡ ቆያለሁ ብሏል። ትላንትናም ከፖርቱጋል የፍጻሜ ጨዋታ በኋላ ከትላንት በስቲያ ማለት ነው በነበረው ጨዋታ ላይ ከጋዜጠኞች ጋር በነበረው ቆይታ በአልናስር የመቆየት እድል ሰፊ ነው እንዳለ ይታወቃል። አልናስርም ተጫዋች ለማስፈረም ገበያው ላይ በስፋት እየተንቀሳቀሱ ይገኛሉ። ኪሜንጄ በክረምት የዝውውር መስኮት ባየር ሙኒክን መልቀቅ ይፈልጋል ተብሏል። ከዚህም ጋር በተያያዘ ተወዳጁ የእንግሊዝ ፕሪሚየር ሊግን ጨምሮ በርከት ያሉ የጣሊያን ክለቦች ይህን ተጫዋች ይፈልጉታል ሲባል ባየርን ሙኒክ ለዚህ ተጫዋች ዝውውር እስከ 50 ሚሊዮን ዩሮ ይፈልጋሉ ተብሏል። በቀጣይነት ተጫዋቹን ለማስፈረም የትኞቹ ክለቦች ይንቀሳቀሳሉ የሚለው ይጠበቃል። ኪሜንጄ ግን በክረምት የዝውውር መስኮት ከባየር ሙኒክ መልቀቅ ይፈልጋል ተብሏል። ካርሎ አንቾሎቲ ካርሊቶ የቀድሞ የሪያል ማድሪድ የአሁኑ የብራዚል ብሔራዊ ቡድን አሰልጣኝ ትላንት በጋዜጣዊ መግለጫቸው ላይ ስለ ክርስቲያኖ ሮናልዶ ሀሳባቸውን አጋርተዋል። ለሮናልዶ እጅግ በጣም ደስተኛ ነው ዋንጫውን ስላነሳ። ሮናልዶ ሌጀንድ ነው፣ አሁንም ቢሆን ሌጀንድ ነው፣ እድሜውን ተዉት እርሱት ብለዋል ካርሎ አንቾሎቲ። በእርግጥ ሮናልዶ ሜዳ ላይ እያደረገ ያለው ነገር 40 ዓመቱ ነው። ተጽዕኖ ፈጣሪነቱ እጅግ በጣም ከፍ ያለ ነው። ጉዳት እስካልገጠመኝ ድረስ ቀጣይ ዓመትንም እጫወታለሁ ማለቱ ይታወቃል። እሳቸውም እጅግ በጣም ደስተኛ መሆናቸውን ገልጸዋል ለክርስቲያኖ ሮናልዶ። የአርጀንቲና ብሔራዊ ቡድን ዋና አሰልጣኝ ሊዮኔል ስካሎኒ ሊዮኔል ሜሲ ዛሬ በቋሚነት እንደሚሰለፍ ገልጸዋል። ሊዮኔል ሜሲ ዛሬ በቋሚነት ይሰለፋል፣ ሰዎች በሱና በቡድኑ እንደሚዝናኑ ተስፋ አድርጋለሁ ሲሉ አሰልጣኝ ሉዊስ ኤንሪኬ ተናግረዋል። የአርጀንቲና ብሔራዊ ቡድን ዛሬ እኩለ ሌሊት በኋላ 9 ሰዓት ሲል ማለት ነው በኢትዮጵያን አቆጣጠር ሊነጋጋ ሲል ከኮሎምቢያ ብሔራዊ ቡድን ጋር የዓለም ዋንጫ ማጣሪያ ጨዋታውን ያደርጋሉ። አርጀንቲና ቀደም ብላ ለዓለም ዋንጫ ማለፏን ያረጋገጠች ሀገር ስትሆን ዛሬ እንግዲህ መርሃ ግብር ማሟያ ጨዋታዋን ታደርጋለች። ሜሲና አርጀንቲና ደጋፊዎቻቸውን ያስደስታሉ፣ ያዝናናሉ ብለዋል ሊዮኔል ስካሎኒ። ከሮናልዶ ጋር በተያያዘ ተጠይቀው ነበረ። ለፖርቹጋልና ለሮናልዶ እንኳን ደስ ያላችሁ ማለት እንሻለን ብለዋል ሊዮኔል ስካሎኒ።
ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦችና ወቅታዊ ዝውውር መረጃዎች ወዳገኘናቸው ስፖርታዊ ጥንቅሮች ስንሻገር እናንተ ደግሞ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እስከ ፕሮግራማችን ፍጻሜ እንድትቆዩ በአክብሮት ጋበዝን። በድጋሚ መልካም ቆይታ ተመኘን። የሳውዲ አረቢያው ክለብ አል ሂላል ከፕሪሚየር ሊግ ተጫዋቾች ውስጥ ደግሞ አሁን ላይ ትኩረት ያደረጉት የኖቲንግሃም ፎረስቱም እጅግ በጣም አስደናቂው ተጫዋች ሞርጋን ጊብስ ዋይትን በተመለከተ ነው። ግን አሁን እየወጡ ባሉ መረጃዎች መሰረት ምንም እንኳን የሳውዲ አረቢያው ክለብ አልናስር ለተጫዋቹ ፍላጎት ቢኖረውም ሞርጋን ጊብስ ዋይት ግን በአውሮፓ እግር ኳስን መቆየት ፍላጎት አለው ተብሏል። ምናልባት ኖቲንግሃም ፎረስትን እንኳን ቢለቅ አውሮፓ ውስጥ ይቆያል እንጂ ወደ ሳውዲ አረቢያ የመሄድ ምንም ፍላጎት የለውም ተብሏል። ቶትንሃሞች ዋነኛ ዕቅድ አካላቸው አሁን ከአሰልጣኝ ሹምሽር በኋላ ተጫዋቾችን ማስፈረም ላይ ሆኗል። አንቶኒዮ ሲሞኔ ላይ ትኩረት አድርገዋል። የበርካታ ክለቦችን ቀልብ የሳበ ተጫዋች ነው አንቶኒዮ ሲሞኔ። ስካይ ስፖርት እንዳስነበበውም ከሆነ በቀጣይ ውድድር ዓመት በአውሮፓ ሻምፒዮንስ ሊግ ተሳታፊው ቶትንሃም ሆትስፐርስ ይህን ተጫዋች ከበርነማውዝ የማምጣት ፍላጎት ሲኖር በርካታ ክለቦች ፉክክር ግን ለቶትንሃም ዝውውሩ ላይ አደጋ ሊሆን ይችላል ተብሏል። የበርንማውዙ ዩክሬናዊ መሃል ተከላካይ አሊያን ዛባሪያኒ በፓሪስ ሰን ዠርሜን አሁንም በጥብቅ ይፈለጋል። አሁንም ንግግር ላይ መሆናቸውን ነው ፋብሪዚዮ ሮማኖ ያስነበበው። በርንማውዝ ለመሃል ተከላካዩ 75 ሚሊዮን ይፈልጋሉ እና ተጫዋቹን የመሸጥ ፍላጎት የላቸውም እየተባለ ነው። ዲያን ሁይሰንን ለሪያል ማድሪድ አሳልፎ የሰጠው የአንዲ ኢራኦላው ቡድን በርንማውዝ ይህን ተጫዋች ግን መልቀቅ አይፈልግም። ነገር ግን ዩክሬንን የመሃል ተከላካይ አሊያ ዛባሪያኒን ለማስፈረም ፓሪስ ሰን ዠርሜን ወስኖ የሚመጣ ከሆነ 75 ሚሊዮን ዩሮ ይፈልጋሉ ተብሏል። በርንማውዝ አንድሪያ ትሩፋርትን እንደ አዲስ የግራ መስመር ተከላካይ አድርጎ ለማስፈረም በትላንትናው ዕለት ከስምምነት ደርሷል። በቀጣይ ሕክምና ምርመራውን በበርንማውዝ ቤት እንደዚሁ ተገኝቶ ያደርጋል ሲል ደግሞ የዘገበው ፋብሪዚዮ ሮማኖ ነው። ማንቸስተር ሲቲ ተጨማሪ ተጫዋች ለማስፈረም ከስምምነት ደርሷል። ማንቸስተር ሲቲ የቼልሲውን ግብ ጠባቂ ማርክስ ቤንቴኒን ለማስፈረም ነው በትላንትናው ዕለት በይፋ ከስምምነት የደረሱት ከተጫዋቹ ጋር ማለት ነው። በሩመር ደረጃ ያደረስናችሁ መረጃ በ12 ሰዓት ባልሞላ ጊዜ ውስጥ እውነት ሆኖ ተገኝቷል ማለት ነው። ወደ ቤተሰቦቻችን ሲቲ ዘንድሮ የማስፈረም ፖሊሲ እጅግ በጣም የተለየ ነው። በእርግጥ ሶስተኛውን ግብ ጠባቂ ስለለቀቁ ነው ለዚህ ዝውውር የመሩት። ተጫዋቹም ለቼልሲ ልቀቁኝና ለሲቲ ልጫወት የሚለውን ጥያቄ አቅርቧል። ለሲቲም ፍቃዱን ሰጥቷል። በዓለም ክለቦች ዋንጫም የመጫወት ፍላጎት ስላለው ዛሬ ዝውውሩ የመጠናቀቅ ዕድሉ ሰፊ ነው ብሏል ፋብሪዚዮ ሮማኖ። ማንቸስተር ሲቲን የተቀላቀለው አልጄሪያ ተጫዋች ሪያን አይት ኑሪ ህልሙ እውን እንደሆነለት ከፊርማው በኋላ ተናግሯል። ለሲቲ የመጫወት ዕድል ለማግኘት የህልም እውን መሆን ነው ያለው ተጫዋቹ ከማንቸስተር ሲቲ በተቃራኒ ሳይሆን ለነሱ መጫወቴ እጅግ በጣም አስደስቶኛል ብለዋል። አክሎም የማንቸስተር ሲቲን ጥያቄ መቀበል ለየትኛውም ተጫዋች ቀላል ውሳኔ በማለት ተናግሯል። ከፊርማው በኋላ ሪያድ ማህሬዝን ስለ ማንቸስተር ሲቲ አነጋግሬው ነበረ። ለክለቡ ያለኝን ሁሉ እንድሰጥ ጠይቆኛል። የሱን መንገድ መከተል እፈልጋለሁ ብለዋል ሪያን አይት ኑሪ። ሁለቱም አልጄሪያ ተጫዋች ናቸው። በነገራችን ላይ የሪያድ ማህሬዝም እገዛ ዝውውሩ ላይ እንደነበረ ነው ተጫዋቹ ያረጋግጠው። በተለይም መረጃ በማሰባሰብ ረገድ ስለ ፔፕ ጋርዲዮላ ስለ ቡድኑ ሪያድ ማህሬዝ ብዙ እንደረዳው ተናግሯልና ለክለቡ ጥሩ ነገር እንዳረግ መክሮኛል ብለዋል። ማንቸስተር ሲቲ አልጄሪያዊን ተጫዋች ሪያን አይት ኑሪ በማስፈረም የግራ መስመሩን ያጠናክሯል ማለት ነው። ሪያን አይት ኑሪ በትልልቅ የውድድር መድረኮች ላይ አቅሙን አውጥቶ ማሳየት የሚወድ አይነት ተጫዋች ነው። በነገራችን ላይ ተጫዋቹ ግብ በማስቆጠርና አመቻችቶ በመቀበል የተካነ መሆኑ ሲገለጽ የጨዋታ የመከላከል ብቃቱም እንግዲህ በሚጠበቀው ልክ ትንሽ ጥያቄ ምናልባት በመከላከሉ ረገድ ማንቸስተር ሲቲ የግራ መስመር ሜዳ ክፍል ለአመታት ለማጠናከር የተቸገረበት ቦታ መሆኑን አይት ኑሪ ቋሚ ተሰላፊ እንደሚሆን ይጠበቃል።
ወልቭስ የግራ ክንፍ ተመላላሽ ሆኖ ተጫውቶ የሚያውቀው ሪያን አይት ኑሪ በውድድር ዓመቱ በ37 ጨዋታ 7 ግብ የሚሆኑ ኳሶችን አመቻችተው ማቀበል ችሏል። በመከላከል ረገድ ተጫዋቹ የትኩረት ማጣትና በሚኖሩ እንቅስቃሴዎች ወቅት ፈጣን ምላሽ ያለመስጠት ጉድለቱን ግን ፔፕ ጋርዲዮላ ይቀርፉለታል ተብሎ ይጠበቃል። ሪያን አይት ኑሪ በወልቭስ በግራ መስመር ቦታ በቂ ደቂቃዎች እንዳልተጫወተም ቁጥራዊ መረጃዎች ያሳያሉ። በቀጣይ ማንቸስተር ሲቲ ግን ብዙ መማር ሊጠበቅበት በሚችልበት የግራ መከላከል ስፍራ ላይ ዋነኛ ቦታ ሆኖ ይቀጥላል ተብሎ ይታሰባል። ሪያን አይት ኑሪ ለቡድኑ ጥሩ ማጠናከሪያም እንደሚሆን በርካቶች ይናገራሉ። ጋርዲዮላ ግን የተወሰነ በተለይ በመከላከል ረገዱ ላይ ተጫዋቹን ሊያሻሽሉት ይገባል ተብሏል። በእርግጥ ሲቲ ብዙ ጫና የሚፈጠርበት ቡድን አለመሆኑ እዚህ ተጫዋች ላይ ነፃነት የበለጠ ሊሰጠው ይችላል ተብሎ ይጠበቃል። ማንቸስተር ሲቲ ከጃክ ግሪሊሽ ዝውውር ቢያንስ እስከ 50 ሚሊዮን ፓውንድ ማግኘት የሚችሉበትን እድሎች ይመክራሉ ብሏል ቤን ጃኮብስ። ያው ሲቲ ዝውውር ላይ ነው ወጪዎችን እያወጣ ነው፣ በዛው ልክ ማካካሻዎችን ይፈልጋል። ጃክ ግሪሊሽ ዋነኛው ነው። ኬቨን ደብሩይናን በነፃ እንደለቀቁት ይታወቃል። ሌላኛውም አዲሱ ፈራሚያቸው ይሆናል ተብሎ የሚጠበቀው ሪያን ቸርኪ ያው እንግሊዝ ነው የሕክምና ምርመራውን እያደረገ ሲቲ ቤትስ እንግዲህ በዛሬው ዕለት ፊርማውን ያኖራል ተብሎ ይጠበቃል። ሰበር መረጃ ይኖራል ብለን እናስባለን። ለሲቲ ደጋፊዎች በዚህ ዝውውር በፍራንስ ሊጋ ብዙ አሲስት ካደረጉ ተጫዋቾች ውስጥ አንደኛው ነው፣ 11 አለው። ብዙ ትልቅ ግብ ዕድሎችን ከፈጠሩት እሱ አንደኛው ተጠቃሽ ነው፣ 22 አለው። ብዙ የተሳኩ ሰንጣቂ ኳሶችን አቀብሏል፣ 13። ቸርኪ በቀጣይ ሰዓታት ውስጥ አዲሱ የማንቸስተር ሲቲ ተጫዋች ይሆናል ተብሎ እንደዚሁ ይጠበቃል። ኬንድሪ ፓኤዝ እንዲሁም ሙንጓ ሁለቱም በቀጣይ ከቼልሲ ወደ ክለብ ስትራስቡርግ በውሰት እንደሚያመሩ አትሌቲክ በዛሬው ዕለት አረጋግጧል። ቼልሲ በእርግጥ የተጫዋች ስኳድ ዴብዙ ዘንድሮ በጣም የተለየ ነው። ተጫዋች ትላንትና ማስፈርሟል። ስለዚህ የተወሰኑ ተጫዋች ክለቡን መልቀቃቸው አይቀርም። አብዛኞቹ ለህት ክለብ ስትራስቡርግ ይሰጣሉ። ስለዚህ እነኚህ ሁለቱም ተጫዋቾች ለህት ክለብ ስትራስቡርግ እንደሚሰጡ ተረጋግጧል። ትላንት ቼልሲን እንደሚለቅ አስታውቋል። የ21 ዓመቱ አጥቂ ዶኔል ማክኔል ነው ክለቡን እንደሚለቅ ያረጋገጠው። የክለቡ ፕሮጀክት ቢቀርብለትም በስታንፎርድ ብሪጅ እንዲቆየ ጥያቄ ቢቀርብለትም ተጫዋቹ ግን በይፋ ክለቡን እንደሚለቅ አስታውቋል። የ19 ዓመቱ የፊት መስመር አጥቂ በተለይም በቼልሲ ዋናው ቡድን ውስጥ ደቂቃ እንደማያገኝ ወይም ደግሞ እስከዛሬም አለማግኘቱ ተከትሎ ነው ክለቡን ለመልቀቅ የወሰነው። ማክኒል በቀጣይም በእንግሊዝ ፕሪሚየር ሊግ አሊያም ደግሞ በሻምፒዮንሺፕ ላሉ ክለቦች ይፈርማል ተብሎ ይታሰባል። 15 ግቦችን በ28 ጨዋታ ከ21 ዓመት በታች ቡድን ለቼልሲ ማስቆጠር ችሏል። በአንድ ወቅት እንደ አትሌቲክ ዘገባ ከሆነ የቼልሲ ዋናው ቡድን ከታዳጊ ጋር ተጫውቶ ቼልሲዎች ዋናው ቡድን 3-0 ሲሸነፍ ግብ ካስቆጠሩ ተጫዋቾች ውስጥ ማክኔል ተጠቃሽ ነው። ምናልባት ካስታወሳቸው የቼልሲ ደጋፊዎች በወቅቱ ማሬስካ ተናደው ለቡድኑ እረፍት አልሰጥም ጨዋታ ታደርጋላችሁ ብለው መወሰናቸው ይታወቃል። እንዴት በ21 ዓመት በታች ቡድን ትሸነፋላችሁ በሚል። ለማንኛውም ዶኔል ማክኒል ከቼልሲ የቀረበለትን ቆይ ፕሮጀክት ውድቅ በማድረግ ወደ ሌሎች ክለቦች ለማምራት ከውሳኔ መድረሱ ተረጋግጧል። አልናስር የሉዊስ ዲያዝን ዝውውር መጨረስ ይፈልጋሉ። እንደ ቤን ጃኮብስ ዘገባ ከሆነ ለአልናስር ቅርብ የሆኑ ምንጮች ያረጋገጡልኝ ያለው ለሊቨርፑል ይፋዊ ጥያቄ ለማቅረብ እቅድ ይዟል የተባለው ከባርሴሎና ቀጥሎ ሊቨርፑልን ያናገራሉ ተብሎ የሚጠበቁትም አልናስሮች ናቸው። ሊቨርፑሎች ከባርሴሎና ጋር በተጫዋች የክፍያ ሂደት ጋር ገና ከመጀመሪያው ዙር ጥያቄ ባለመስማማታቸው ጥያቄውን ውድቅ እንዳደረጉት ሲታወቅ ትልቅ ገንዘብ ከቀረበ ግን ዝውውሩን ይፈቅዳሉ ተብሎ ሲታሰብ አልናስር እስከ 85 ሚሊዮን ዩሮ ለዚህ ዝውውር ሊያቀርቡ ይችላሉም ብሏል ቤን ጃኮብስ። ጀረሚ ፍሪምፖንግ ከኳስ ጋር ሲጫወት የቀኝ ክንፍ አጥቂ ነው የሚመስለው ብለዋል። ይህን ያሉት የኔዘርላንድ ብሔራዊ ቡድን አሰልጣኝ የሆኑት ሮናልድ ኪውመን ናቸው። እሱ ተከላካይ ብቻ አይደለም ብለዋል። አዲሱን የሊቨርፑል ተጫዋች ጀረሚ ፍሪምፖንግን ኳስ ይዞ ሲጫወት ብትመለከቱት የቀኝ ክንፍ አጥቂም ጭምር ነው ብለዋል። እጅግ በጣም ተሰጥኦ ያለውም ለብሔራዊ ቡድንም በክለብም ደረጃ በጣም ወሳኝ ተጫዋች ሲሉ ወደሶታል። በቀጣይ ዓመት የሊቨርፑል የቀኝ የመከላከል ስፍራውን ከትሬንት አሌክሳንደር-አርኖልድ ተረክቦ እንደሚመራ ይታወቃል። ቨርጅል ቫንዳይክ ባለፉት 2 የውድድር ዘመናት በፕሪሚየር ሊጉ ከፕሪሚየር ሊግ ተጫዋቾች በበለጠ በርካታ የአየር ላይ ኳሶችን ያሸነፈ ተጫዋች በመሆን አጠናቋል። ለሊቨርፑል መልካሙ ዜና ደግሞ ቨርጅል ቫንዳይክ ለሚቀጥሉት 2 ዓመታት በዚሁ ክለብ ይቀጥላል።
ሜይ 13 ላስ ፓልማስ ከሴቪያ ጋር ባደረጉት ጨዋታ የአምስትሪንግ ጉዳት ያስተናገደው የሊቨርፑል ንብረት የሆነውና በውሰት ሲጮት የነበረው ስቴቫን ባስቲኤች የቀዶ ጥገና በትላንትናው ዕለት አድርጓል። አሁን የማገገም ሂደቱ የጀመረ ሲሆን ለፕሪሲዝን ጨዋታም የመድረሱ ነገር ግን በጣም አጠራጣሪ ነው ተብሏል። በትላንትናው ዕለት ግን በተሳካ ሁኔታ የቀዶ ጥገና ማድረጉን ሊቨርፑሎች ይፋ አድርገዋል። ከኬርኪዝ ዝውውር ጋር በተያያዘ ያው ትላንትና በርንማውዞች አንድሪያ ትሩፋረትን እንደ አዲስ የግራ መስመር ተከላካይ አድርጎ ለማስፈረም ከስምምነት መድረሳቸውን ተከትሎ በቀጣይ ኬርኪዝ ወደ ሊቨርፑል የሚያደርገውን ዝውውር ለመጨረስ በጣም ወሳኝ ነው ብሎታል ፋብሪዚዮ ሮማኖ። ስለዚህ የበርንማውዝ የትላንትና ዝውውር ለሊቨርፑል ኬርኪዝን ለማግኘት ወሳኙ ምዕራፍ ብሎታል። ከእንግሊዝ ፕሪሚየር ሊግ ጋር በተያያዘ ወደ ቤተሰቦቻችን 17ኛ ሳምንት ቶትናም ሆትስፐርስ ከሊቨርፑል እጅግ በጣም ተጠባቂ ጨዋታ ነበረ። በወቅቱ ጨዋታው 9 ግብ የተመለከትንበት በሊቨርፑል 6-3 አሸናፊነት ተጠናቀቀ ጨዋታ ነበረ። ዲያዝ 2 ግቦችን ማካሊስተር ሴቦዝ ላይ እንዲሁም ሳላ 2 ግቦችን ያስቆጠረበት፣ በቶትናም በኩል ደግሞ ማዲሰን ኩሉዝቪስኪና ሶላንኬ ግብ ያስቆጠሩበት ጨዋታ ነበረ። ለማንኛውም የተወዳጁ የእንግሊዝ ፕሪሚየር ሊግ የ2024-25 የውድድር ዓመት እጅግ በጣም ምርጡ ጨዋታ ተብሎ መመረጥ ችሏል። በርካታ ምርጫዎች እየተካሄዱ ነበረ። የውድድር ዓመቱ ላይ ከነበሩ ሁነቶች ውስጥ የ17ኛ ሳምንት ሊቨርፑል ከቶትናም ሊቨርፑል ድል ያደረገው ጨዋታ ደግሞ የዓመቱ ምርጥ ጨዋታ ተብሎ ተመርጧል። ምናልባት የእናንተ ለየት ያለ ከሆነ በሀሳብ መስጫ ሳጥናቸው ላይ ልታጋሩን ትችላላችሁ። የሳውዲ ክለቦች ባለፉት ጥቂት ሰዓታት ውስጥ ትልቅ ፕሮፖዛል ይዘው ቤንጃሚን ሼሽኮን አነጋግረውታል። ሼሽኮ በዚህ ጊዜ ቅድሚያ የሚሰጠው ግን የአውሮፓ እግር ኳስ መቀጠል ነው። እናም በሚቀጥሉት ቀናት ንግግሮቹ የሚደረጉት ከአርሰናል እንጂ ከሳውዲ አረቢያ ክለቦች ላይሆን እንደሚችል ነው ፋብሪዚዮ ሮማኖ ቤን ጃኮብስ የሚያስነበቡት። በተለይም አርሰናል ዝውውሩ ላይ እጅግ በጣም ዘግይቷል። ፈጣን የሚባሉ ሂደቶችን አለመፈጸሙ አሁን ጫና ውስጥ እንዲገባ ያደርገዋል። በተለይም አርቢ ሌይፕዚግ ከዋጋ ጋር በተያያዘ አርሰናል ላይ ከፍተኛ ጫና እንዲያደርግበት ያደርጋል። እነዚህ አይነት ፍላጎቶች መምጣታቸው ያው የሳውዲ ገንዘብ ደግሞ ረብጣነቱ ላይ ጥያቄ ውስጥ የሚገባ ነገር የለም። ማንንም የሚያማለል አይነት ገንዘብ ነው። በርግጥ ተጫዋቹ የአውሮፓን እግር ኳስ ቅድሚያ ይሰጣል። እንኳን እሱ ወጣቱ በርካቶች እድሜያቸው ገፋም ያሉት ዘንድሮ ውድቅ እያደረጉ እንደሆነ ይታወቃል የሳውዲ ፕሮጀክትን። ለማንኛውም የሳውዲ አረቢያ ክለቦች በቅርብ ሰዓታት ውስጥ ትልቅ ፕሮፖዛል ይዘው ቤንጃሚን ሼሽኮን አነጋግረዋል። አርሰናል በቀጣይ ቀናት ዝውውሩን ለማጠናቀቅ ትልቅ ስራዎች እንደሚጠበቁበትም ያሳየ ሁነት ነው እንደዚሁ የተፈጠረው። ቸልሲ በክረምት መስኮት ከ3 ግብ ጠባቂዎች ጋር እንደሚለያይ ይፋ ባደረገበት ዝርዝር ውስጥ ኬፓ አሪዛባላጋ ተካቷል። በቃል ደረጃም በአርሰናልና በኬፓ አሪዛባላጋ መካከል ከስምምነት እንደደረሰ ይታወቃል። የቀረው ነገር በቼልሲና በአርሰናል መካከል የሚደረገው ድርድር ነው። በ5 ሚሊዮን ፓውንድ አርሰናሎች ማስፈረም ይችላሉ። የውል ማፍረሻው ስላለ ውዱ ግብ ጠባቂ ነበረ፣ ግን 5 ሚሊዮን ፓውንድ ብቻ ነው። ለማንኛውም ቼልሲዎች በትላንትናው ዕለት ይፋ ባደረጉት ዝርዝራቸው ውስጥ ኬፓ አሪዛባላጋ ተገኝቷል። በቀጣይ ቀናት ለአርሰናል ፊርማውን ያኖራል ተብሎ እንደዚሁ ይጠበቃል። ማርካ አንድ እትም ይዞቷል። ከደቂቃዎች በፊት ነው አንድ ጋዜጣው ላይ የወጣ ምስል በትልቁ ማርቲን ዙቤሜንዲን የተመለከተና ዙቤሜንዲ ወደ አርሰናል የሚያደርገው ዝውውር ጫና ውስጥ መኖሩና ተጫዋቹ ማድሪድ ከጠየቀው ሊያስብበት ይችላል የሚል መረጃን ይዞቷል። አክሎም ማድሪድ ለተጫዋቹ የናስፈርም ጥያቄ ለማቅረብ እስካሁን ስራዎችን ባይሰሩም በቀጣይ ቀናት ግን አስበዋል የሚል መረጃን ማርካ ከጥቂት ደቂቃዎች በፊት በእትሙ ላይ ይዞ ወጥቷል። ነገሩ አሁን ትንሽ አሳሳቢ ይመስላል። ሌሎችንም መረጃዎች ለመመልከት ሞክረን ነበረ። የጀርመኑን ታማኝ ሰው ፍሎሪያን ፒልተንበርግ ዘገባ ተመልክቼው ነበረ። ጋዜጠኛው እንዳለው ከሆነ በዚህ ዝውውር ላይ አርሰናሎች አብዛኛውን ነገር መጨረሳቸውን ተከትሎ ወደ አርሰናል የማምራቱ ነገር ሙር እርግጥ ነው የሚል መረጃን ነው ፍሎሪያን ፒልተንበርግም በፊት ገጹ ላይ ይዞ የወጣው። ማርካ ግን የለም ሪያል ማድሪዶች በቀጣይ ቀናት ጥያቄ ያቀርባሉ የሚል መረጃን ይዞ ወጥቷል። ለማንኛውም የዝውውር መስኮቱ ዛሬ ይዘጋል በይፋና ቀጣይ ከሳምንት በኋላ ይከፈታል የፊታችን ሰኞ። ስለዚህ የዙቤሜንዲ ጉዳይ በደንብ እየጠራ የሚሄድበት ቀናቶች ይመጣሉ ማለት ነው። ለማንኛውም ዛሬ ትልቅ ነገር ልንሰማ እንችላለን። የዝውውር መስኮቱ መዝጊያ ቀን ላይ ለአርሰናል ደጋፊዎች መረጃው እጃችን ላይ እንደደረሰ እናቀርብላችኋለን። ማርኪኒዮስ በቋሚ ዝውውር ለክሩዞሮ በትላንትናው ዕለት ፊርማውን ካኖረ በኋላ በጣም አስገራሚ አንድ መረጃ ወጥቷል። ይሄውም
ኤዱ ናቸው ይሄንን ተጫዋች መለመላ ያመጡት። በነገራችን ላይ ከሁለት ተጫዋች እጩ ቀርቦላቸው ነው ኤዱ ማርኪኒዮስን የመረጡት። ያሁኑ የፓሪስ ሰን ዠርሜን እጅግ በጣም አስደናቂ ተጫዋች ከቫራታስኬሊያን እና እንደዚሁም ማርኪኒዮስ እጃቸው ላይ ነበሩ። ከቫራታስኬሊያን ማርኪኒዮስን መርጠው ነበረ ኤዱ ያስፈረሙት። አሁን ተጫዋቹ ለአርሰናል ለመጫወት ቀርቶ በብራዚሉ ክለብ ነው እየተጫወተ የሚገኘው፣ በአውሮፓ ውስጥ እንኳን የለም። ለማንኛውም የአርሰናል የዝውውር መስኮት አሁንም በዛሬው ዕለት ሲዘጋ አዲስ ነገር ካለ እናጋራችኋለን። አንድ መረጃ ለማከላከል ግን ከአርሰናል ጋር በተያያዘ በእንግሊዝ ፕሪሚየር ሊግ ከሚገኙ ስቴዲየሞች እጅግ በጣም ቀዝቃዛ ድባብ ያስተናገደ ስቴዲየም በሚባል የአርሰናሉ ስቴዲየም ኤምሬትስ ሆኗል። በዚህ ውድድር ዓመት እጅግ በጣም ቀዝቃዛው ስቴዲየም ተብሏል በደጋፊዎች ደረጃ። በቪክተር ጊዮኬሬስና በማንቸስተር ዩናይትድ መካከል የሚደረገው ድርድር መቀጠሉን ፋብሪዚዮ ሮማኖ አረጋግጧል። ድርድሩ አሁንም ቀጥሏል። በተለይም ተጫዋቹን ወደ ማንቸስተር የማምጣት ነገር አሁን በጊዜ ሂደት እየጨመረ መጥቷል። ተጫዋቹን የማግኘት እድላቸው ማንቸስተር ዩናይትዶች ታማኙ የዜና ምንጭ ፋብሪዚዮ ሮማኖም ይሄን መረጃ አረጋግጦታል ዝውውሩን በተመለከተ። ነገር ግን በጊዮኬሬስና በስፖርቲንግ መካከል ትላንትና አለመግባባቶች ተፈጥረዋል። የፖርቱጋሉ ሪካርድ ጋዜጣም ካይመን ቪክተር ጊዮኬሬስ ስፖርቲንጎች ለእርሱም ዝውውር 80 ሚሊዮን ዩሮ እየጠየቁ መሆናቸው ተጫዋቹን ብስጭት ውስጥ ከቶታል ነው የተባለው። በመጀመሪያ በሱና በስፖርቲንግ መካከል 60 ሚሊዮን ዩሮ ተጫዋቹ አቅም እየታየ የሚጨምር 10 ሚሊዮን ዩሮ ዝውውሩን ለመቀበል ተስማምተው ነበረ። ሆኖም ስፖርቲንጎች ይህን ቃል ለማጠፍ እየተነጋገሩ ነው። በመሆኑም የተበሳጨው ተጫዋቹ የክለቡን ስም ከማህበራዊ ትስስር ገጹ ላይ በትላንትናው ዕለት ሰርዞታል። አሁን የቪክተር ጊዮኬሬስ ማህበራዊ ትስስር ገጽ ላይ ስትገቡ ስፖርቲንግ ሊዝበን ስም ጠፍቷል ማለት ነው። በጊዮኬሬስና በስፖርቲንግ መካከል የተፈጠረው ግጭት በዋጋው ጉዳይ ላይ ነው። ለማንኛውም ማንቸስተር ዩናይትድ ነው እሱን ለማስፈረም አሁን ድርድሮችን እያደረገ የሚገኘውና ጊዮኬሬስ በቀጣይ ዝውውሩን እንግዲህ ለመጨረስ ከስፖርቲንግ ሊዝበን ጋር የገባውን ሰጣ ገባ እንዴት ይፈተዋል? ማንቸስተር ዩናይትዶችስ እንዴት ተጫዋቹን የግላቸው ያደርጉታል የሚለው ደግሞ በቀጣይ የሚጠበቁ ሂደቶች ናቸው። ስለሆነም 70 ሚሊዮን ዩሮ አጠቃላይ ፓኬጁ እንዲሆን በጊዮኬሬስ በኩል ሲፈለግ፣ ስፖርቲንግ ሊዝበን ግን ከ80 ሚሊዮን ዩሮ በላይ ያሉ ነው ቃላቸውን አጥፈው። ማንቸስተር ዩናይትድ በአሁኑ ሰዓት ብሪያን ምቤሞን ለማስፈረም ከብሬንትፎርድ ጋር ብቸኛው ድርድር እያደረገ ያለ ክለብ ብሎታል ቤን ጃኮብስ። እንደ ቤን ጃኮብስ ዘገባም ከሆነ ማንቸስተር ዩናይትዶች እሱን ማምጣት ይፈልጋሉ። በቀጣይ ደግሞ እንደ አሌሃንድሮ ጋርናቾ ያለ ተጫዋቻቸው ሲለቅ የበርንማውዙን የግራ መስመር አጥቂ አንቶኒዮ ሲሞኔም ሁኔታ ዳግም ይመለከቱታል ብሏል ቤን ጃኮብስ። ዩናይትድ በዚህ ክረምት ሌላ በስፋት እየተንቀሳቀሰ ካሉ የፕሪሚየር ሊግ ክለቦች ውስጥ አንደኛው ነው። በዝውውር መስኮቱ ላይ ቢያንስ በመጀመሪያውም የዝውውር መስኮት ላይ የማቲያስ ኩናን ዝውውር ጨርሷል። እንደገና ደግሞ የብሩኖን ቆይታ አጽንቷል። ምናልባት ዛሬ የብሪያን ምቤሞን ጉዳይ የማይጨርሱ ከሆነ ቀጣይ ሳምንት ከሰኞ ጀምሮ ይህም ዝውውር እልባት ይሰጠዋል ተብሎ ይታሰባል። ቀጥሎ ደግሞ የአንቶኒዮ ሲሞኔ ጉዳይ ከአሌሃንድሮ ጋርናቾ፣ ራሽፈርድ፣ አንቶኒ ስንብት በኋላ የሚጠበቀው ዝውውር ነው። ፋብሪዚዮ ሮማኖ ከጋርናቾ ጋር በተያዘ ጋርናቾ ከዩናይትድ ይለቃል፣ ግን ወደ ሌሎች ክለቦች ከማምራት ይልቅ በእንግሊዝ ፕሪሚየር ሊግ የመቆየቱ ነገር ቅድሚያ ይሰጣል። እናም በቀጣይ ለአርጀንቲና ብሔራዊ ቡድን መሳተፍ በሚችለው መድረክ ላይ ነው መሳተፍ የሚፈልገውና በአውሮፓ እግር ኳስ ውስጥ መቆየት በተለይም በፕሪሚየር ሊግ የመቆየት እድሉ ሰፊ ነው ብሏል። ይህ ከሆነ ደግሞ ከአርሰናልና ከቼልሲ አንዳቸው መዳረሻው ሊሆኑ ይችላሉ። የራስመስ ሆይሉንድ የመውጣት ወይም የመቆየት ጉዳይ በማንቸስተር ዩናይትድ አዲስ አጥቂ ማስፈረም ጉዳይ ላይ እቅድ አካል አይደለም ተብሏል። ስለሆነም ሆይሉንድ በቡድኑ ገዢ አገኝም አላገኝም ማንቸስተር ዩናይትዶች አጥቂ ማስፈረሙን ሂደት ይቀጥሉታል ነው ያለው ስካይ ስፖርት። ግን የሆይሉንድ ሽያጭ ገንዘቡ ያስፈልጋቸዋል። በእርግጥ ተጫዋች የሚመጣ ከሆነ እሱ ራሱ ከማንቸስተር ዩናይትድ የስንብት ደብዳቤ ከመቀበሉ በፊት ክለብ ያፈላልጋል ተብሎ ይታሰባል። ኢንተር ሚላን የራስመስ ሆይሉንድ መዳረሻ ይሆናል ተብሎ እንደዚሁ የሚጠበቅ ክለብ ነው። ስለሆነ ማንቸስተር ዩናይትድ ከዚህ በኋላ ሆይሉንድ ላይ የመተማመናቸው ነገር ዝቅተኛ መሆኑን ተከትሎ አጥቂ ማምጣታቸው የሆይሉንድ ቆይታም ላይ ወይም ደግሞ ስንብትም ላይ የተመረኮዘ አይደለም ብለዋል። ብሩኖ ፈርናንዴዝ ለዩናይትድ መጫወት የጀመረው 2020 ፌብራሪ ወር ጀምሮ ነው።
እናም በአጠቃላይም በአውሮፓ 5 ታላላቅ ሊጎች እሱ ዩናይትድ መጥቶ መጫወት ከጀመረ ጊዜ ያክል 22823 ደቂቃን ተጫውቷል። ይህም በአውሮፓ 5 ታላላቅ ሊጎች በርካታ ጨዋታዎችን ሜዳ ላይ ተገኝቶ ያደረገ ተጫዋች ያደርገዋል። አሌክስ ሮሜሮ የሮያል ሶሴዳዱ ተጫዋች፣ ጃን ኦብላክ የአትሌቲኮ ማድሪዱ ተጫዋች፣ ዴክላን ራይስ የአርሰናሉ እያልን አራተኛ፣ ሳላህ 5ኛው ተጫዋች ነው። አንቶኒዮ ሩዲገር 6፣ ኤደርሰን ሞራይስ 7፣ ሃሪኬን 8፣ ማንቺኒ የሮማው ተጫዋች 9 እንዲሁም ጁልስ ኮንዴ የባርሳው ተጫዋች 10ኛ ደረጃ ተቀምጠዋል። እንደ ብሩኖ ፈርናንዴዝ ግን በርካታ ደቂቃዎችን ሜዳ ላይ ያሳለፈ ተጫዋች አናገኝም። ለዩናይትድ በጣም ወሳኝ የሚባለው ተጫዋች ነው። በተለይም ደግሞ የዘንድሮ የውድድር ዓመት ላይ በጣም ወሳኙ ተጫዋቻቸው ነበረ። ለማንኛውም ለዩናይትድ ጥሩ ዜና፣ ብሩኖ ይቆያል። አሁንም ተጫዋች ማንቸስተር ዩናይትድ እያስፈረመ ይገኛል። በቀጣይም ሊያስፈርማቸው ወደ ቡድኑ ድርድሮችን እያደረገ ይገኛል። እናም ይህ ተጫዋች ብሩኖ ፈርናንዴዝ በቡድኑ መቆየቱ በጣም አስደናቂ ሲሆን ከግብ ጠባቂዎች በላይ ለማንቸስተር ዩናይትድ በርካታ ጨዋታዎችን በአውሮፓ 5 ታላላቅ ሊጎችም ያደረገ ቀዳሚ ተጫዋች ነው። ዛሬ በኢትዮጵያ ፕሪሚየር ሊግ 2 ጨዋታዎች ሻምፒዮኑ ኢትዮጵያ መድን ከመቻል ኢትዮ ኤሌክትሪክ ከፋሲል ከነማ ጨዋታቸውን ሲያደርጉ፣ በአውሮፓ የዓለም ዋንጫ የማጣሪያ ጨዋታ ኔዘርላንድ ከማልታ፣ ሰርቢያ ከአንዶራ፣ ላቲቪያ ከአልቤኒያ፣ ሳን ማሪዮ ከኦስትሪያ፣ ሮማኒያ ከኬፕሩስ፣ ፊንላንድ ከፖላንድ ሲጫወቱ፣ በወዳጅነት ጨዋታ ቤላሩስ ከሩሲያ፣ ዴንማርክ ከሉታኒያ፣ ስዊድን ከአልጄሪያ፣ እንግሊዝ ከሴኔጋል ይጫወታሉ። በደቡብ አሜሪካ ሀገራት የዓለም ዋንጫ የማጣሪያ ጨዋታ ኡራጋይ ቬንዙዌላ፣ አርጀንቲና ከኮሎምቢያ፣ ብራዚል ከፓራጓይ፣ ፔሩ ከኢኳዶር ዛሬ በትልቁ በመላው ዓለም የሚጠበቁ ትልቅ ጨዋታዎች ናቸው። ወደ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል ከሀገር ቤት ከባህር ማዶ ለዚህ ሰዓት አሰናድተን ይዘንላቸው የቀረብነው ስፖርታዊ ጥንቅሮቻችን እነኝህን ይመስሉ ነበረ። ጥቂት ደቂቃዎችን ቆይተን ተጨማሪ መረጃዎችን ይዘን እንመጣለን። ዛሬ በሚደረጉ ጨዋታዎች ዘናፈታ እንድትሉ በአክብሮት ጋበዝን። የሳምንቱ 2ኛ ቀን መልካም ቀን ይሁንላችሁ።